በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መላከ ሰላም ቀሲስ የማየው የኮቸሬ ገደብና ጮርሶ ወረዳዎች ቤተ ክህነት ዋና ስራ አስኪያጅ፣ በፍረት ጓን ቀሲስ አስቻለው የወረዳው ዋና ጻፊ፣ መላከ መዊ የዚህ ታላቅ ደብር አስተዳዳሪ፣ ሊቃውንተ ቤተ ክርስቲያን፣ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የቅድስት ቤተ ክርስቲያን ልጆች፣ የእመቤታችን የቅድስተ ቅዱሳን የድንግል ማርያም ወዳጆች እንደምን አደራችሁ? እንደምን ቆያችሁ? እንደምን እስከዚህ ሰዓት ደረሳችሁ? የአምላካችን የእግዚአብሔር ስም የተመሰገነ ይሁን። ዛሬ የትንሣኤ 5ኛ ሳምንት ነው። ሊቃውንቱ መዝሙር አርአያ ስልጣኖ በሚል ሌሊቱን ሲያገለግሉ ነው። አርአያ ስልጣኖ ላለሞት፣ አርአያ ስልጣነ ላለሞት ንጉሠ ነገሥት እግዚእ አጋዕዝት ዘይሴብሖ ሊቃነ መላእክት ይሰግዱ ሎቱ ቅድሜሁ በፍርሃት ወይቤሎሙ ኢየሱስ ለአይሁድ ከመ ይሕዝዎ በይቲ ዕለት ተናግሮሙ ወይቤሎሙ ከመ ሰራቂ እያለ ይሄዳል ግዕዙ። ትርጉሙን ስልጣኑን በሞት ላይ ገለጠ፣ የነገስታት ንጉሥ የጌቶች ጌታ፣ የመላእክት አለቆች ያመሰግኑታል፣ በፊቱ በፍርሃት ይሰግዱለታል። በዚያች ሌሊት አይሁድ በያዙት ጊዜ ኢየሱስ አላቸው፣ ተናገራቸው፣ እንዲህ አላቸው፣ በሰይፍ እንደ ሌባ ልትይዙኝ መጣችሁን አላቸው። ምን አይነት ትዕግስት፣ ምን አይነት ዝምታ ነው! በእኛ ፍቅር እስከ ሞት ደረሰ። እኛም የተቀደሰች ፋሲካን በደስታ በዓልን አድርገን ሕይወትን የሰራ ክርስቶስ ስልጣኑን በሞት ገለጠ ይላል። ምስባኩም የናሱን ደጆች ሰብሯልና የብርቱንም መወርወሪያ አቀጥቅጧልና ከበደላቸውም ጎዳና ተቀበላቸው በሚለው መዝሙር 96:17 ላይ እስመ ሰብረ ሆተ ብርት በሚለውን ዲያቆኑ ሲሰብከው ነበረ። ኃያላኑን አጥፍቷልና፣ አንድም መርገመ ሥጋ መርገመ ነፍስ ሰራዊት አጋንንትን አጥፍቷልና፣ ነገስታቱን መኳንንቱን ኃያላኑን አንድም ሊቃነ መላእክትን አጠፋ። በድለው ከሄዱት አገር ከባቢሎን በረድኤት ከመከራ በንስሐ ተቀበላቸው እየተባለ ነው ትርጉሙና ሚስጥሩ። እንግዲህ የዛሬዋ ዕለት የትንሣኤ 5ኛዋ ሳምንት ናት። እንግዲህ እቺ ትንሣኤን ካየን 5ኛ ሳምንት ናት። በዚህች ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅዱስ ጴጥሮስ ጋር ያሳለፈውን አንድ ነገር እናያለን። በዚህ በዮሐንስ ወንጌል ምዕራፍ 21 ቁጥር 17 ላይ ያለውን ቃል እንማማራለን። አምላካችን እግዚአብሔር አባታችን እግዚአብሔር በመካከላችን ተገኝቶ እሱ ይመክረናል፣ ያስተምረናል። የምንማረውን ትምህርት በልቦናችን ሰሌዳ ጽፎ መንፈሳዊ ፍሬ እንድናፈራ፣ ሰው ዘር የሚዘራ ገበሬ መሬቱን ያዘጋጃል፣ ይቆፍራል፣ ያለሰልሳል። አለስልሶ ዝናብን ጠብቆ ዘርን ይዘራል። እንግዲህ የተዘራው ዘር ውጤታማ የሚሆነው ብዙ ነገር ስለተደረገለት ነው። መሬቱ ስለለሰለሰ፣ ማዳበሪያው ፍጉ፣ ለመሬቱ የሚያስፈልገው ግብዓት ሁሉ ስለተሟላለት መሬቱ ዘርን ሲያገኝ እንደሚያፈራ፣ ክርስቲያኖችም ደግሞ የእግዚአብሔርን ቃል ተምረን በተማርነው የእግዚአብሔር ቃል መሰረት ፍሬ ማፍራት ይገባናልና በዚህ በዮሐንስ ወንጌል ምዕራፍ 21 ቁጥር 17 ላይ ያለውን እንመለከታለን። ለመነሻ ቅድም ሊቃውንቱ በሌሊት ያደረሱትን ምስባኩን
የዛሬው ዲዮስቆሮስ ነው ቅዳሴው። እነዚህ ሁሉ የዚሁ የትምህርታችን አካል ስለሆኑ ነው ያነሳሁት። ጌታ ሆይ ሁሉን ታውቃለህ በሚል ርዕስ እንነጋገራለን። ጌታ ሆይ በሉ እስቲ። ጌታ ሆይ አይሰማም። ጌታ ሆይ ሁሉን ታውቃለህ። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። በዮሐንስ ወንጌል ምዕራፍ 21 ቁጥር 17 ላይ ያለውን አነብላችኋለሁ። ጌታችን ኢየሱስ ክርስቶስ ለሐዋርያው ቅዱስ ጴጥሮስ እንዲህ አለው፣ ጠቦቶችን ጠብቅ። ይህንን ጠቦቶችን ጠብቅ ያለው ለሶስተኛ ጊዜ ነበር። የዮና ልጅ ስምዖን ሆይ ትወደኛለህ አለው። ሶስተኛ ትወደኛለህ ስላለው ጴጥሮስ አዘነና ጌታ ሆይ አንተ ሁሉን ታውቃለህ። አያችሁ፣ ጌታ ሆይ አንተ ሁሉን ታውቃለህ፣ እንደወደህ አንተ ታውቃለህ አለው። ኢየሱስም በጎቼን አሰማራ አለው። ጌታ ሆይ አንተ ሁሉን ታውቃለህ። ሐዋርያው ቅዱስ ጴጥሮስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከመረጣቸው 12ቱ ሐዋርያት መካከል አንዱ ነው። ቅዱስ ጴጥሮስ ሊቀ ሐዋርያት የሐዋርያት አለቃ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዋለበት ቦታ የዋለ፣ ባደረበት ቦታ ያደረ፣ የቃሉን ትምህርት የሰማ፣ የእጁን ታምራት ያየ፣ ከሐዋርያት ቀድሞ የሚጠይቅ ቀድሞ መልስ የሚሰጥ ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለምን ለማዳን በአውደ ጲላጦስ ፊት ከመቅረቡ በፊት ሊቃነ ካህናት አይሁድ ተሰብስበው ጅራፍ፣ ገመድ፣ በትር ይዘው ለመያዝ ሲመጡ ማልኮስ የተባለውን የሊቀ ካህናቱን ባሪያ በሰይፍ የቆረጠ ቅዱስ ጴጥሮስ ነው። ቅዱስ ጴጥሮስ የሚስጥር ደቀ መዝሙር ተብለው ከሚጠሩትም አንዱ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የሚስጥር ደቀ መዝሙር ብሎ ከሚጠራቸው መካከል አንደኛው ቅዱስ ጴጥሮስ፣ ቅዱስ ዮሐንስ፣ ቅዱስ ያዕቆብ ናቸው። ይሄም የተባለበት ዋነኛው ምክንያት በማቴዎስ ወንጌል ምዕራፍ 16 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ 9ኙን ሐዋርያት በእግረ ደብር ወይም ከተራራው ስር ሲተው 3ቱን ደቀ መዛሙርት ደግሞ ጴጥሮስን፣ ዮሐንስና ያዕቆብን ወደ ተራራው ይዞ ወጣ። የሚስጥር ደቀ መዝሙር ማለት ነው። 9ኙ በስር ነው ያሉት። 3ቱ ወደ ተራራው ወጥተው ለ3ቱ ነገረ ሚስጥረ መለኮትን ገልጦላቸው በተራራው ላይ ሙሴ ከመቃብር ኤልያስ ደግሞ ከብሔረ ሕያዋን መጥቶ አይተዋል። 3ቱ ደቀ መዛሙርት ሌሎቹ ያላዩትን። ጌታችን ኢየሱስ ክርስቶስ ወደዚህ ዓለም የመጣበት ዋነኛው ዓላማ በሰውና በእግዚአብሔር መካከል የነበረውን የጠብ ግድግዳ አፍርሶ ሰውን ከእግዚአብሔር ጋር ከራሱ ጋር ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስና ከራሱ ጋር ሊያስታርቀን፣ ተጥለን የነበርነውን ሊያነሳን፣ አንሰን የነበርነውን ከፍ ከፍ ሊያደርገን፣ በጨለማ ያለነውን ወደ ብርሃን ሊያወጣን፣ በሞት ያለነውን ሕይወት ሊሰጠን ነውና ጌታችን መድኃኒታችን ኢየሱስ ክርስቶስ እግረ መንገዱን ለምጻም ያነጻ። አያችሁ፣ እግረ መንገዱን አስተውሉ። እግረ መንገዱን ለምጻምን ያነጻ፣ ጎባጣን ያቀና፣ እውራንን ደግሞ ያበራ ነበረ።
ታዲያ ቅዱስ ጴጥሮስ፣ ቅዱስ ዮሐንስና ያዕቆብ አንዲት ሙትን ሲያነሳ ሶስቱ ተገኝተዋል፣ ሌሎቹ ሳይገኙ። የሚስጥር ደቀ መዝሙር የተባሉበት ምክንያት ይሄ ነው። ቅዱስ ጴጥሮስ በዘመኑና በሕይወቱ ፈጣን ነው ብያቸዋለሁ። መልስ ይሰጣል። ጌታችን ኢየሱስ ክርስቶስ በደብረ ታቦር ተራራ ላይ ነገረ መለኮቱን ከገለጠ በኋላ የሰው ልጅ ሰዎች የሰው ልጅን ማን ይላሉ? ሰዎች አለ እስራኤላውያን፣ በስጋ ከአብርሃም የተወለዱ እስራኤላውያን ሰዎች። የሰው ልጅ የተባለው ደግሞ በስጋ ከድንግል ማርያም የተወለደው ወልደ እግዚአብሔር ልዑል ኢየሱስ ክርስቶስ ራሱ። ሰዎች የተባሉት እስራኤላውያን ምድረ እስራኤል ማን ይሉታል የሰው ልጅን ብሎ ጥያቄ ጠየቀ። በዚህ ሰዓት ቅዱስ ጴጥሮስ አንተ ውእቱ ወልደ እግዚአብሔር ሕያው፣ አንተ የእግዚአብሔር ልጅ ነህ ብሎ ምስክርነት የሰጠ ታላቅ ሰው ነው። ጴጥሮስ ሆይ በአንተ ላይ ቤተ ክርስቲያንን መሰርታለሁ፣ የሲኦልም ደጆች አያናውጿትም አይችሏትም ተብሎ የተነገረለት ሰው ነው። ሌላው ቅዱስ ጴጥሮስ ምንድነው የገጠመው? በእረኛው በሚያዝ ሰዓት እረኛ የተባለው ክርስቶስ ነው። ለምን? እኛ ጠፍተን የነበርነውን በኃጢአት በበደል ምክንያት ተለይተን ጠፍተን የነበርነውን እኛን ልጆቹን ሊጠብቀን ሊሰበስበን ከአጋንንት ከሰይጣን ሊሰበስበን እረኛችን የበጎች እውነተኛ አነ ውእቱ ኖላዊ ሄር፣ እኔ እውነተኛ የበጎች እረኛ ነኝ ይላል በዮሐንስ ወንጌል ምዕራፍ 10 ቁጥር 1 ላይ። እውነተኛ ስለ በጎቹ፣ እረኛው ደግሞ ስለ በጎቹ ውድ ነፍሱን የሚሰጥ ነው። እንዲሁ እረኛ አይደለም። ተኩላ፣ ነብር፣ አንበሳ በመጣ ሰዓት በጎቹን ጥሎ የሚሄድ ሳይሆን በጎች ስለ በጎቹ መስዋዕት የሆነ እውነተኛ እረኛ የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። ታዲያ እረኛው ኢየሱስ ክርስቶስ ሲያዝ በጎች የተባሉት ደግሞ አብረው ያሉ ሐዋርያት ይበተናሉ። ለምን? ክርስቶስ የሚያዘው ሊገረፍ ነው፣ ሊታሰር ነው፣ ሊሰቀል ነው፣ ሊሞት ነው። በዚህ ሰዓት ቅዱስ ጴጥሮስ ሁሉም ይበተናል ይተዋል ሲል አይ በፍጹም አለ። በፍጹም እኔ ምን ገዶኝ? ሁሉም በአንተ ቢሰናከሉ እኔ አለ ቅዱስ ጴጥሮስ እኔ አልሰናከልም፣ አልለይህም፣ እስከ ሞት ከአንተ ጋር ነኝ አለ። ማን? ቅዱስ ጴጥሮስ። በእንግሊዝኛው ኮንፊደንስ የምንለው አለ አይደል? በራስ መተማመን። እንደዛ አይነት ስሜት ሁሉም ሃይማኖቱን ቢክድ፣ አየህ አሁን እናንተ በሃይማኖታችሁ ምክንያት ከቤተ ክርስቲያን ውጡ፣ አታስቀድሱ፣ ይሄ አይመለከታችሁም ብትባሉ፣ አይ እኛ ከሃይማኖታችን ከቤተ ክርስቲያናችን አንለይም፣ ሕይወታችንን ሃይማኖታችን ለቤተ ክርስቲያናችን ለክርስቶስ እንሰጣለን ብላችሁ ዋጋ ለመክፈል ትዘጋጃላችሁ። እንደዛ ማለት ነው። ቅዱስ ጴጥሮስም አይሆንም፣ ሁሉም ቢስቱ ቢሰናከሉ፣ አስተውሉ፣ ሁሉም ቢሸሹ እኔ ግን አልሸሽም አለው። ክርስቶስ ምን አለ? ጴጥሮስ ሆይ ዶሮ ሳይጮህ 3 ጊዜ ትክደኛለህ አለ። አያችሁ፣ መጀመሪያ ቅዱስ ጴጥሮስ በራሱ የሚተማመን ሰው ሆነ። ከትንሣኤ በኋላ ግን ክርስቶስ መጣና ትወደኛለህ ሲለው ምን አለ? አንተ ታውቃለህ አለ። አያችሁ፣ ምን ያህሎቻችን ነን እንዲህ በራስ መተማመን ያለ ከኔ በላይ የምንል? ስምዖን ጴጥሮስ በዚህ በዮሐንስ ወንጌል ምዕራፍ 6 ቁጥር 68 ላይ ሁሉም ቢሸሹ አለ። እንደገና ሁሉም ቢሄዱ ጌታ ሆይ ወደ ማን እንሄዳለን አለ። ወደ ማን እንሄዳለን? አንተ የዘላለም ሕይወት እያለ ወደ ማን እንሄዳለን? አያችሁ፣ ሁሉም ቢሰናከሉ አልክድህም አለው። ከዛ ዶሮ ሳይጮህ 3 ጊዜ ትክደኛለህ። አንዱ መጣና አንተ መልክ ፊት ዕብራዊ አይሁዳዊ ይመስላል፣ ወይም ከክርስቶስ ጋር ከነበሩት አንዱን አለው። በፍጹም አላውቀውም። አያችሁ፣ በፍጹም
3 ዓመት ከ3 ወር አብሮ የነበረ ዕውራንን ሲያበራ፣ ጎባጣን ሲያቀና፣ ለምጻምን ሲያነጻ፣ የታመሙትን ሲፈውስ አብሮ የነበረ ጌታን ኢየሱስ ክርስቶስ አንተ ስምዖን አትባልም፣ ስምህ ተቀይሮ ጴጥሮስ ነው። ጴጥሮስ ማለት ደግሞ አለት ነው። አለት ማለት ደግሞ የማይሰነጠቅ ነው ብሎ ክርስቶስ ክብር የሰጠው ጴጥሮስ አንድ ሰው መጣና አንተ ከክርስቶስ ጋር ነው ሲለው አይ አላውቀውም ብሎ ካደ። ሁለተኛም መጣና አንተ ከክርስቶስ ጋር ከነበሩት ጋር አንዱ ነው ሲለው አላውቀውም ብሎ ካደ። ዛሬ በጥቅም አያችሁ፣ በስጋዊ ጥቅም በስጋዊ ሐሳብ ሃይማኖታቸውን የሚክዱ ሃይማኖታቸውን የሚለውጡ አንዳንዶች በገንዘብ ምክንያት ሃይማኖታቸውን ይቀይራሉ ተብሎ እንደተጻፈ ማነው ከቅዱስ ጴጥሮስ የበለጠ ብርታትና ኃይል ያለው በመሐከላችን? ከክርስቶስ ጋር የዋለ ነው፣ ያደረ ነው፣ ሲያበረክት ነበር። ጥቂት 2 ዓሣና 5 እንጀራ አበርክቶ ከ5000 ሰው በላይ ሲመግብ ቅዱስ ጴጥሮስ አብሮ ነበረ። ማን ነው ታዲያ ከኔና ከናንተ መሃል? ወገኖቼ አንተ ታውቃለህ፣ በሕይወታችሁ ተማሩ። ጌታ ሆይ አንተ ሁሉን ታውቃለህ በሉ። አለማመኔን አንተ ታውቃለህ፣ ደካማነቴን አንተ ታውቃለህ። ጌታ ሆይ እርዳኝ፣ እንደ ቅዱስ ጴጥሮስ እርዳኝ፣ ሳልወድቅ ሳልገመገም ከቤት ሳርቅ እኔ ጌታ ሆይ በአንተ ቤት ማስፈልገው ምን ለመሆን ነው በሉ። በእግዚአብሔር ቤት የእናንተ አስተዋጽኦ ምንድነው? ሕይወት የሆነውን መድኃኒት የሆነውን የእግዚአብሔርን ቃል ሰምታችሁ ንስሐ እንድትገቡ ነው። ሌላ ዓላማ የለም። ንስሐ ገብታችሁ እንድትቀሩ አይደለም። ቅዱስ ቁርባን ወይም ቅዱስ ሥጋውን ክቡር ደሙን እንድትቀበሉ ነው። በዮሐንስ ወንጌል ምዕራፍ 6 ቁጥር 56 ላይ ሥጋዬ እውነተኛ መብል ደሜ ደግሞ እውነተኛ መጠጥ ነው፣ ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ይላል። ስለ ቃሉ እግዚአብሔር የተመሰገነ ይሁን። ይሄ አምላክ ዛሬም አልተወንም ወገኖቼ፣ አልረሳንም። ስለዚህ አንተ ታውቃለህ፣ በሕይወታችሁ ተማሩ። ጎዶሎነቴን አንተ ታውቃለህ፣ ሙላው። ርኩሰቴን አንተ ታውቃለህ፣ ቀድሰው። እኔ ወገን አድርገኝ፣ ወገን ያልነበርኩን ወገን አድርገኝ። ተሳስቼ ወጥቼ ነበር፣ ዛሬ ግን መጥቻለሁ በሉ ወገኖቼ። በሕይወታችሁ አንተ ታውቃለህ። በዚህ በማቴዎስ ወንጌል ምዕራፍ 26 ቁጥር 33 ላይ ጴጥሮስም መልሶ ሁሉም በአንተ ቢሰናከሉ እኔ ከቶ አልሰናከልም አለው ይላል። አያችሁ፣ ሐዋርያው ቅዱስ ያዕቆብ እንዲህ ይለናል በያዕቆብ መልእክት ምዕራፍ 4 ቁጥር 13 ላይ አሁንም ዛሬ ወይም ነገ ወደዚህ ከተማ እንሄዳለን፣ በዚያም ዓመት እንኖራለን፣ እነግድማለን፣ እናተርፋለንም የምትሉ እናንተ ተመልከቱ፣ ነገ የሚሆነውን አታውቁምና። አያችሁ፣ ነገ የሚሆነውን አታውቁምና እትበሉ ለጌታም ለነገ አትበሉ ነው። ለነገ ክፋቱ ይበቃችኋል። የተሰጣችሁ ዛሬ ነው። አያችሁ፣ የተሰጣችሁ ዛሬ ነው። ዛሬን ኖራችሁ እለፉ። ነገ ክፋቱ ይበቃዋል። በዚህ ሀገር እንሄዳለን፣ እንዲህ እንሰራለን፣ እንዲህ እናተርፋለን፣ እንወጣለን፣ እንወርዳለን የምትሉ ምን ታውቃላችሁ ስለ ነገ? ጌታ ሆይ አንተ ሁሉም ታውቃለህ በሉ ነው። አያችሁ፣ ዛሬ ኑሩ። ምን ይላል መጽሐፍ? ፀሐይ ሳትጠልቅ እርስ በርሳችሁ ይቅር ተባባሉ ነው። ነገኛ አትበሉ፣ ነገኛ አይደለችምና። ክርስቲያኖች፣ ጌታችን ኢየሱስ ክርስቶስ እንኳን ስለ ነገ ለማወቅ የራስ ጸጉራችንን ነጭና ጥቁር ማድረግ የማንችል ደካሞች መሆናችንን ይነግረናል። በዚህ በማቴዎስ ወንጌል ምዕራፍ 5 ቁጥር 36 ላይ አንዲቱን ጠጉር ነጭ ወይም ጥቁር ልታደርግ አትችልምና ጌታ ሆይ አንተ ሁሉን ታውቃለህ በሉ። በሕይወታችሁ የእግዚአብሔርን ፍቃድ በጎነት መስክሩ ነው።
በዚህ በሐዋርያት ሥራ ምዕራፍ 21 ቁጥር 14 ላይ የጌታ ፍቃድ ይሁን ብለን ዝም አለን ይላል ቃሉ። አያችሁ፣ የጌታ ፍቃድ። ጌታ ሆይ አንተ ሁሉን ታውቃለህ፣ እንደምወድህ አንተ ታውቃለህ፣ የማልወድህም ቢሆን አንተ ታውቃለህ። ከዚህ በፊት እኔ ሁሉም ቢስተናከሉ ከንቶ በአንተ አልሰናከልም ብዬ ነበር፣ ነገር ግን ተሰናከልኩ። ቅዱስ ጴጥሮስ ካደ 3 ጊዜ። ክዶ ብቻ አላቆመም፣ ሄደ፣ ተጸጸተ። የአባቶቻችን የአብርሃም አምላክ አለ በእንተ አብርሃም ፍቁሩከ። አያችሁ፣ ስለ አብርሃም ብለ በእንተ ይስሐቅ ቁልኤከ፣ ስለ ወዳጅ ስለ ይስሐቅ ብለ በእንተ እስራኤል ቅዱስከ፣ ቅዱስ ስለሆነው ያዕቆብ እስራኤል ተብሎ ስሙ ስለተጠራው ስለ ያዕቆብ ብለ ቅዱስ እግዚአብሔር ሆይ በፊትህ በድያለሁ፣ ክጄሃለሁ፣ ኃጢአት ሰርቻለሁ አለና አለቀሰ። እግዚአብሔርም የቅዱስ ጴጥሮስን እንባ አበሰ። ማበስ ብቻ ሳይሆን ተቀበለ። የቅዱስ ጴጥሮስን እንባ የተቀበለ የሁላችንን የሚቀበለን። አሜን በሉ እንጂ አረ ድምጻችሁ አይሰማም። አሜን በሉ ሁላችሁም፣ አሜን በሉ። እግዚአብሔር መሐሪ ነው አይደለም? እግዚአብሔር ይቅር ባይ ነው አይደለም? ይቅር ባይ ነው። እግዚአብሔር ይወደናል አይወደንም? ይወደናል። ስለዚህ ወገኖች የጌታ ፍቃድ ይሁን ብለን ዝም አልን ነው የሚለው። ስለዚህ በሕይወታችሁ የእግዚአብሔርን ፍቃድ ደጋግማችሁ ጠይቁ። ኤፌሶን ምዕራፍ 5 ቁጥር 17 ላይ ስለዚህ የጌታ ፍቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ ይላል። የእግዚአብሔር ፍቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። በራሳችሁ የምትፈጥሩት የምትጨምሩት የምትቀንሱት ነገር የለም። በሕይወታችሁ ሊከወን የሚችለውን ነገር የሚወስነው እግዚአብሔር ብቻ ነው። ስለዚህ ጌታ ሆይ በሕይወቴ ያንተ ፍቃድ ይሁን በሉ ይላል። ስለዚህ ጌታ ሆይ አንተ ሁሉን ታውቃለህ። አያችሁ፣ አንተ ሁሉን ታውቃለህ፣ አንተ ሁሉን ታውቃለህ በሉ። በሕይወታችሁ ክርስቲያኖች ከቤተ ክርስቲያን አትራቁ። የቤተ ክርስቲያንን ድምፅ ስሙ። ስርዓቷን፣ ትውፊቷን፣ ዶግማዋን፣ ቀኖናዋን አክብሩ። ትባረካላችሁ። ልጆቻችሁ ይባረካሉ። ትዳራችሁ ይባረካል። አያችሁ፣ እሺ ብትሉ ይላል በዚህ በኢሳይያስ ምዕራፍ 1 ቁጥር 19 ላይ እሺ ብትሉ ለኔ ብትታዘዙ የምድርን በረከት ትበላላችሁ። አያችሁ፣ ማን ያለው? እግዚአብሔር። እሺ ብትሉ ብትታዘዙ። ትእዛዛይቷ ምንድና? ትእዛዛይቷም ቅድስትና በጎ ናት። ባልንጀራህን እንደ ራስህ ውደድ የምትል ትእዛዝ ናት። አያችሁ፣ እሺ ብትሉ ብትታዘዙ ለማን? ለእግዚአብሔር። ሕጉን አክብሩ፣ ትእዛዙን አክብሩ። ኃጢአት የሰራን ሰው ሆኖ የማይሳሳት እንጨት ሆኖ የማይጨስ የለም ይላሉ አበው። ማንም በእግዚአብሔር ፊት ንጹሕ የለም። ወደ ላይ ቀና ብላችሁ ሰማይን ብታዩ ሰማያት በእግዚአብሔር ፊት ንጹዎች አይደሉም ይላል። እግዚአብሔር ይላል መጽሐፍ ላይ በዚህ በመዝሙር ላይ እግዚአብሔር ከሰማይ ወደ ምድር የሰው ልጅን ምን አለ? ተመለከተ ይላል በመዝሙር ላይ። እግዚአብሔር ከሰማይ ወደ ምድር የሰው ልጅን ተመለከተ፣ ሁሉም በድለዋል፣ አምፀዋል፣ ኃጢአትን ሰርቷል ይላል። ስለዚህ ሁላችንም በድለናል፣ አምፀናል፣ ኃጢአትንም ሰርተናል። ኃጢአት ደግሞ ማለት ምን ማለት ነው? ኃጢአት ማለት ማደፍ ማለት ነው። ኃጢአት ማለት መቆሸሽ ማለት ነው። ኃጢአት ማለት እንደ እግዚአብሔር ቃልና ሐሳብ አለመኖር፣ አለመመላለስ ኃጢአት ነው። ስለዚህ እግዚአብሔር ምንድን ነው የሚለው ወገኖች? ኃጢአተኞች ናችሁ፣ አትጠቅሙም፣ አትረቡም ይለናል አይደለም። ልጆቼ እኮ ብሎ ጠርቶናል። ተመለሱ ነው፣ ተመለሱ ነው። ኢዮኤል ምዕራፍ 2 ቁጥር 12 ላይ አሁንስ እግዚአብሔር በፍጹም ልባችሁ በፍጹም ሐሳባችሁ ወደ እኔ ተመለሱ ነው የሚለው።
ወደ እኔ ተመለሱ። ምን ሊለን? ይቅር ሊለን። ምን ሊለን? ልጆቹ ሊለን። ምን ሊለን? ሊያነጻን። ይህንን ሕይወት የሰጠንን ጌታ አንተ ታውቃለህ በሕይወታችን እንድንለው ያስፈልጋል። እንደ ቅዱስ ጴጥሮስ በሕይወታችን ገብቶ የረከሰውን ቀድሶ የጠመመውን አቅንቶ የተበላሸውን ሁሉ እርሱ አዘጋጅቶ ልጆቹ የሚያደርገን ያደረገን ሀብተ ወልድና ስመ ክርስትናን አግኝተን ልጆቹ የሆንን ሁሉ በንስሐ ተመልሰን ቅዱስ ሥጋውን ክቡር ደሙን ለመቀበል ሁላችንንም ያብቃን። ያብቃችሁ፣ ያብቃችሁ። እግዚአብሔር ይወዳችኋል አይወዳችሁም? ይወዳችኋል። ክብር ምስጋና ለአምላካችን ይሁን። እስቲ እልል ብላችሁ አመስግኑ። አረ ምስጋናው ያንሳል። እልል ብላችሁ አመስግኑ። አሁንም ሶስተኛ እልል ብላችሁ አመስግኑ። የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የቅዱሳን ጸሎት፣ በረከት፣ ሀብተ ረድኤት ሁሉ የእናታችን የቅድስት ክርስቶስ ሰምራ የቅድስት አርሴማ በረከት ከሁላችን ጋር ይሁን።